500 ብር ማሸነፍ ትፈልጋላችሁ? የእንግሊዝ ፕሪሚየር ሊግ 5 ጨዋታዎችን ገምቱ። ውጤቱን በኮሜንት ላይ ጻፉ። ሰብስክራይብ፣ ላይክ እና ደወሏን መጫን እንዳትረሱ። እስከ መጨረሻው የተመረጡ 5 ጨዋታዎች እነዚህ ናቸው። ማንቸስተር ሲቲ ከወልቭስ፣ ቦርንማውዝ ከሊቨርፑል፣ ኒውካስል ዩናይትድ ከአስቶን ቪላ፣ ክሪስታል ፓላስ ከቼልሲ እና ተጠባቂውና ሰው ሁሉ ጉጉት የሚጠብቀው ማንቸስተር ዩናይትድ ከአርሰናል ነው። እድሉን አታምልጡ። እድሎ በ10 ደቂቃ 500 ብር ሊሆን ይችላል። ጨዋታው እስከ መጨረሻው ማሸነፍ ይችላሉ። አሁን ገምቱ፣ ኮሜንት አስቀምጡ እና የእርሶን ስኬት እንዲያውቁ አድርጉ። ከእርሶ የሚጠበቀው ያሸንፋል፣ ይሸነፋል፣ አቻ ይወጣል ብቻ ማለት። ቻናሉን ሰብስክራይብ፣ ላይክ እና ደወሉን መጫን እንዳትረሱ። እንዲሁም ሌሎች ሰዎች ሼር በማድረግ አጋሩልኝ። አመሰግናለሁ። ወደ መጀመሪያው ጨዋታ አለብን። ማንቸስተር ሲቲ ከወልቭስ ነው። ይህ ጨዋታ ከባድ እንደሚሆን ይጠበቃል። ማንቸስተር ሲቲ ባለፈው ሲዝን ተሸንፏል። ወልቭስም ደግሞ ላለመውረድ የሚጫወት ቲም ነው። ምን አይነት ጨዋታ ሊያሳዩ እንደሚችል አናውቅም። ይህ ወደ ቻምፒዮንሺፕ ለመግባት፣ ይሄኛው ደግሞ ቻምፒዮን ለመሆን የሚደረግ ጨዋታ ነው። በዚህ ሀሳብ ደግሞ አስተያየታችሁን ብትጽፉልኝ በጣም ደስ ይለኛል። እንደኔ ግምት ግን ሲቲ የሚያሸንፍ ይመስለኛል። እንደናንተ ግን ይሄን ጨዋታ ያሸንፋል፣ ይሸነፋል ወይ ደግሞ አቻ ይወጣል ብቻ በማለት እድሉን መሞከር ይችላሉ። አመሰግናለሁ። ወደ ሁለተኛው ጨዋታ እናልፋለን። ሁለተኛው ጨዋታ ቦርንማውዝ ከሊቨርፑል ነው። ምን አይነት ጨዋታ ልንመለከት እንደምንችል አናውቅም። ሊቨርፑል በዚህ ዓመት አስቀያሚ ባለውን ጉዞ እያደረገ ይገኛል። ቦርንማውዝ ደግሞ ቢያንስ እንኳን ቶፕ 4 ቻምፒየንስ ሊግ ለመቀላቀል የሚጫወት ቲም ነው። ምን አይነት ጨዋታ ሊያሳዩ እንደምንችል አናውቅም። ቦርንማውዝም አሪፍ ነው፣ ሊቨርፑልም አሪፍ ነው። ደግሞ በቦርንማውዝ ሜዳ መሆን ደግሞ ይበልጥ ለቦርንማውዝ ደግሞ አሪፍ ሆኖ ይታያል። በዚህ ጨዋታ ቦርንማውዝ ሊያሸንፍ ይችላል። ሊቨርፑል ባለፈው ጨዋታው ስለባዶ ያሸንፈው ይመጣል። እንደኔ ግን ቦርንማውዝ የሚያሸንፍ ይመስላል። እናንተ ገምቱ። ሊቨርፑል ያሸንፋል ወይስ ቦርንማውዝ ወይስ ደግሞ አቻ ይወጣሉ የሚለውን እናንተ ብትሉኝ ደስ ይለኛል። አመሰግናለሁ። ወደ ሶስተኛው ጨዋታ እናልፋለን። ኒውካስል ዩናይትድ ከአስቶን ቪላ ነው። በዚህ ጨዋታ ምን ልንመለከት እንደምንችል አላቅም፣ ግን በይበልጥ ግን አስቶን ቪላ የማሸነፍ እድሉ የጎላ ነው ብዬ አምናለሁ። ምክንያቱም አስቶን ቪላ በአሁኑ ለከባድ ቲሞች ባለመመለሱ አርሰናልንም፣ ማንቸስተር ሲቲንም፣ ማንቸስተር ዩናይትድንም፣ ሊቨርፑልንም ሁሉንም ማሸነፍ የመጣ ቲም ከመሆኑ አንፃር አስቶን ቪላ የበለጠ የማሸነፍ እድል አለው። እንደዛም ሆኖ ግን ኒውካስል ዩናይትድ በዚህ ዓመት የደከማ አቋም ማሳዩም እንደኔ አስቶን ቪላ የሚያሸንፍ ይመስለኛል። ኒውካስል አይዛክን የመሰለ ተጫዋች ሸጦ እንዲሁም ሌላ 9 ቁጥር አጥቂ አምጥቷል። በዚህም ደግሞ የኒውካስል የአጥቂ መስመር የተራከመውን አይተናል። በዚህ መሰረት ደግሞ አስቶን ቪላ ያሸንፋል ብዬ አምናለሁ። እንደናንተ ግን አስቶን ቪላ ያሸንፋል ወይም ኒውካስል ያሸንፋል ወይ ደግሞ አቻ ይወጣሉ በማለት 500 ብር ያገኙላለው። ወደ አራተኛው ጨዋታ እናልፋለን። ክሪስታል ፓላስ ከቼልሲ ከባድ ጨዋታ እንደሆነ ይታመናል። ፓላሶችም የሚረቱ አይደሉም። ቼልሲዎችም ደግሞ አሪፍ የሆነውን ቼልሲ እንመለከታለን። ለዋንጫ የሚፋከር ቲም ሆኖ የመጣ ቲም ነው። ቼልሲስ ደግሞ ይህን ጨዋታ አሸንፎ ለዋንጫ ግስጋሴ ያሳምራል የሚለውን እናንተ ተወስኑልኛላችሁ። በዚህ ጨዋታ ቼልሲ ያሸንፋል ወይ ክሪስታል ፓላስ ያሸንፋል ወይ ደግሞ አቻ ይወጣሉ ብቻ በማለት 500 ብር ያገኙላለው። አመሰግናለሁ። ወደ አምስተኛው ጨዋታ እናልፋለን። ቻናሉን ሰብስክራይብ፣ ላይክ እና ደወሏን መጫን እንዳትረሱ። ወደ አምስተኛውና ወደ ተጠባቂው ጨዋታ ኢትዮጵያን ሁሉ በጉጉት ወደሚጠብቁት ጨዋታ እናልፋለን። ቀይ ሰይጣኖቹ ከመድፈኞቹ፣ ማንቸስተር ዩናይትድ ከአርሰናል። ምንስ እንደሚፈጠር አናቅም። ምንስ እንደሚሆን ማንስ ይገምታል የሚለው ዛሬ ይታያል ነው የምላችሁ። ማንቸስተር ዩናይትድ የከተማውን ክለብ ማንቸስተር ሲቲ ዋሳሚዎቹን አሸንፎ ነው የመጡት። አርሰናል ደግሞ በዛኛው ጨዋታ አቻ ወጥቷል። ይህ ደግሞ ምን እንደሚፈጠር ምንስ እንደሚያጋጥም ደግሞ አይታወቅም። ማንቸስተር ዩናይትድ አርሰናልን ያሸንፋል ወይስ አርሰናል ማንቸስተር ዩናይትድን ያሸንፋል የሚለውን በኦልድ ትራፎርድ እናያለን። ይገምቱ። ማንቸስተር ያሸንፋል፣ አርሰናል ያሸንፋል ወይ ደግሞ አቻ ይወጣሉ ብቻ በማለት 500 ብር ያገኙ እላቸዋለሁ። ቻናሉን ሰብስክራይብ፣ ላይክ እና ደወሏን መጫን እንዳትረሱ። እስከ መጨረሻው አብራችሁን ቆዩ። አመሰግናለሁ።